ኤርሜላ አሁን ላይ ነገሮችን ሁሉም ቦታ ለማዳረስ እየተጣደፈች ነው። አለምነህንም እንዳጠመደችው ግልጽ ነው። አሁን ላይ በአምላክ ብቻ ሳይሆን በአምላክን አንዴ አርግዣለሁ ብላ ለቤተሰቦቹም ስለተናገረች ካፈርኩ አይመልሰኝ እንጂ እንዳላረገዘች ግልጽ ነው። ግን ደግሞ በእምነትንም የሷ አድርጋ በአምላክ እንኳን ቢነቃባት እሱን ደግሞ ለማጥመድ ሽርጉድ እያለች ነው። ግን አቶ አለም ነግረውታል። በእምነትን እዩልህ እሷን አስረግሷታል። እናም ይህን ጉድስ ታውቃለህ ወይ? አሁን ላይ በአምላክን እንድትከታተልልኝ እፈልጋለሁ። እውነት ከኤርሜላ ጋራ ግንኙነት አላቸው ወይ? ይፍቱ ስራ ናት እንዳረገዘ ከሷ እንዳረገዘ እየነገረችኝ። እናም አሁን እንደምታውቀው ይፍቱም እንድታገባው እያለችኝ ነው። እሷ እና እሱ ከተጋቡ ደግሞ ሁለቱ ከተጋቡ በጣም ከባድ ነው ይለዋል። በእምነት በጣም ደንግጦ ስለነበረ ማመን አቅቶታል እኮ። ኤርሜላ ከእሱ ጋር እንዴት በአምላክና ኤርሜላ መቼ ተገናኝተው ነው በማለት ከተቀመጠበት ተነስቶ ወጥቶ ይሄዳል። ሁሉም ደንግጠው ስለነበረ ወደ ሳሎን ሁሉም ሲመጡ በድንገት በአምላክ ከውጭ ሲገባ በእምነትና በአምላክ ፊት ለፊት ይገናኛሉ። በዛን መቅሰፍት በእምነት በአምላክን በቦክስ ከመታው በኋላ እንዴት አንተ ሄርሜላን ታስረግዛታለህ? ምን ተነጋግረን ነበር? በማለት ሲመታው ምንም አይነት መልስ አልነበረውም። በአምላክ እጅጉን በትዕግስት ይጠብቀዋል። ይሄን ነገር ከኛ ውጭ ማንም እንዳይሰማ ብዬ ነበር። እርግጠኛ ነኝ ይሄን ነገር ደግሞ ያወራችው ይፍቱ ስራ ናት በማለት እህቱን ያጠምዳታል። ይሄ ጉድ ሲወራ ምንም ነገር የማታውቀው ህብስት እግሯን ለማጠናከር እንድትድኝ እያለ እያንቀሳቀሳ ስለነበር በአምላክ አሁንም የሞት ሞቷን ጩኸት ስትሰማ ግድግዳውን እየተደገፈች እንደምንም ተንፏቃ ሳሎን ደርሳለች። ሁሉም አላዩአትም ነበረ። እነሱ ሲደባደቡ ነበር በጩኸት። እንዴት ከሄርሜላ አረገዝክ የሚለውን ድምጽ ስትሰማ እሷም ስትጮህ የእውነት ነው ወይ ስትል ይፍቱ ስራ በጣም ትደነግጥና አንቺ ሸንካላ እንዴት ቆምሽ በማለት ትናገራታለች። አቶ አለምም የኔ ልጅ መቆም ጀመርሽ ቻልሽ እንዴ ሲላት ህብስት እንዴት መጣሽ በማለት ሁሉም እሷ ላይ አይናቸውን ያፈጣሉ። በእምነትም እንደዚህ አይነት ነገር መናገር አልነበረብኝም ከሷ ፊት፣ ወይኔ ልጅቷን አሁን ልታሳምማት ነው በማለት ራሱን መውቀስ ይጀምራል። በእምነት በአምላክ ግን መስማት እንደሌለባት ልቧ እንዲሰበር ስለማልፈልግ ታስት እንድትሰማ አልፈልግም ነበረ ወይኔ በማለት እሷ በመስማቷ ይደነግጣል። እናም በቆመችበት ተንሸራታ ትወድቃለች። በሉሻ አሁን ለማንኛውም ነገሩን አብረዱትና ቤቱን አታተረማምሱት፣ ለማንኛውም ወደዛው ውጡ በማለት እሷን እንደምንም አቶ አለም ወደ መኝታ ቤቱ ይወስዳታል። የኔ ልጅ ቆይ እንዴት ልትቆም ይቻልሽ? አይ መቆም አልቻልኩኝም የተቀመጥኩበት ዊልቸር ላይ ሲለኝ ነበረ እንደምንም ብዬ ግድግዳውን እየተደገፍኩ ጩኸት ስሰማ የመጣሁት እንጂ መቆም አልችልም፣ እባክህ አባቴ ወደ ክፍሌ ውሰደኝ ትለዋለች። እሱም እሺ በማለት ወደ ክፍሏ ወስዶ ካስቀምጣት በኋላ መሬት ላይ ቁጭ ብላ እያለቀሰች ነበረ። ሄርሜላ የእውነት አድርገሽው ከእሱ ጋር የእውነት ተኝተሽ አርግዘሽ ነው ወይ በማለት ጓደኛዋን መውቀስ ትጀምራለች። እርግጥ ብዙ ሰው ሄርሜላን አትመኛት እያለ ቢነግራትም እሷ ግን ከጓደኛዋ ውጭ ማንንም አላመነችም ነበረ። ሌላው ይቅርና ታፈስ ሰራተኛዋ እንኳን እችን እስስት ጓደኛዬ አትበያት እባክሽ እያለች እየለመነቻት ነበር። አሁን ነገሩ እየገባት ቢሆንም ከረፈደ በኋላ ቢሆንም ግን በአምላክን እንደወደደችውና እንዳፈቀረችው እየነገረቻት እንዴት ከሱ ጋር ልትተኛ ቻለች? የእውነት በአምላክ አስቦበት ሳይሆን ይሄ ሁሉ ግን የሷ ሴራ ነው በማለት ትደመድማለች። በሯን ዘግታ ቁጭ ባለችበት ነበረ። በዛው ቁጭ እንዳለች ታፈሱ ማለትም ይፍቱ ትመጣና አንቺ ሸንካላ እንዴት ነበር እየተንፏቀቅሽ ውጭ የመጣሽው? አሁን ደግሞ ምን ልሁን ብለሽ ነው መሬት የተዘረጋሽው ስትላት
እባክሽን እኔ አሁን ካንቺ ጋር የምንም የምጮህበት የምለፋለፈበትም አቅም የለኝም። ምትበችኝም ከሆነ ነይ ደብድቢኝና ሄጅ እንደፈለግሽ አድርጊኝ። በቃ አቅቶኛል፣ ደክሞኛል፣ ተይኝ ባክሽ ውጭልኝ ስትላት አንቺ የተረገምሽ እንዴት ከዚህ ክፍል ውጭልኝ ትኛለሽ ከቤቴ? ሁለተኛ እንደዚህ አይነት ቃል እንዳትናገሪ ነግሬሽ አስጠንቀቅሽ አልነበረም ወይ በማለት ትዝትባታለች። በቃ ባትጮይብኝ እንግዲህ በማለት ካጠገቧ የነበረውን ብርጭቆ ስትወረውረው ይፍቱም በጣም ትደነግጥና ትታት ትሄዳለች። አዎ በሩን ዘግተሽ ብትወጪ ይሻልሻል በማለት እሷም ዘግታ ከወጣች በኋላ ቁጭ ብላ እያለቀሰች ነበረ። እንደዛም ሆኖ ግን በእምነትን ሄርሜላ ደውላ እንዲገናኙና እንደናፈቃት ስትነግረው የውስጡን በውስጡ አድርጎ ነበር እሱ የሄደው። እናም በእምነትም እሺ እጅጉን በጣም ተናድሮ ስለነበረ ከዚህ በኋላ ሄርሜላ ከሱ ጋር እናም በእምነትም የሁሉን ነገር ስለሰማ እዩልሽ ከዚህ በኋላ ካጠገቤ ብደርሺ እዛው ከጀመርሽበት ጨርሺ፣ ለምን ቤት አንገናኝም? ዛሬ ምን ነው ቱግ ቱግ የምትለው ስትለው አንቺ ስሜትሽን መቆጣጠር ስለማትቺ ቤት መገናኘት የለብንም፣ ለዛ ነው እዚህ የቀጠርኩሽ። አሁን ወደ ቤት መሄድ ይኖርብናል ስትለው በፍጹም ወደ ቤት ይዟት እንደማይሄድና እዚሁ አውርተው መሄድ እንዳለባቸው ሲነግራት በጣም ትናደዳለች። አንቺን ቤት ውስጥ ይዤ መሄድ አልችልም፣ ምክንያቱም ስሜትሽ ጫፍ ላይ ስለሆነ አንቺን በፍጹም አልችልም። ከዚህ በኋላ እንደውም ካጠገቤ እንድትደርሽ አልፈልግም። ከዚህ በኋላ በስልኬም እንዳትደውይልኝ ሲል ይናገራታል። ቆይ ምንድነው የሰማኸውና የተናደርክበት ነገር አለሳ? ምንድነው የሰማኸው ብትለውም ምንም መስማት አይጠበቅብኝም በማለት ከዚህ በኋላ ካጠገቤ እንዳትደርሽ ብሎ ጥሏት ሲሄድ፣ ሄርሜላ ግን ወይኔ ጉዴ ይሄኛውን ጅላሉ ደግሞ በቀለዋለሁ ስል እሱ ቀድሞ ነቃብኝ። አይ አሁን ደግሞ እየቀረኝ አቶ አለም ነው። አለምን ደግሞ በያዝኩት ሪከርድ እያባበልኩኝ ከሱ የምፈልገውን ነገር አገኛለሁ በማለት ደግሞ አለምን ለማጥመድ ትሞክራለች። እናም ከአቶ አለም ቤት ተነስታ ስትሄድ አቶ አለም ቢሮ ነበርና ተንኳኩታ ስትገባ እሺ ምን ፈልገሽ ነው ሲላት፣ አቶ አለም መቼም የነበረንን ግንኙነት የረሳህ አይመስለኝም። ትናንትና አብረን እናድራለን ብለኸኝ ነበረ፣ ስጠብቅህ አልደወልክልኝም ሳ ለምንድን ነው ስትለው፣ አይ ከዚህ በኋላ እኔና አንቺ የሚሆን አይመስለኝም። ስታስቢው እንዴት ነው ከባለቤቴ ወንድም ጋር አርግዘሽ እንደገና ከኔ ጋር ልተኝ የምታስቢው ሲላት፣ አቶ አለም እኔ እናንተን ምንም ሊያደርገን አይችልም፣ ግን ደግሞ እኔ እናንተን ሊያገናኘን የሚችል ሌላ ሚስጥር አለ። ከኔ ጋር በፍጹም ልታመልጥ አትችልም። እናም ብታስብበት ይሻላል በማለት ስልኳን አውጥታ ሪከርድ እያደረገችውን ከዚህ በፊት ሲያወሩ የነበረውን ታሰማዋለች። አንቺ በጣም ጎበዝ ተጫዋች ነሽ፣ እባክሽን በጣም ጥሩ፣ በቅርቡ ራስሽን ስለምታጭው አታስቢ ይላታል። በጣም እሷ ግን በልበ ሙሉነት ይህንን ነገር ለወይዘሮ ሚስትህ አስደምጥልሃለሁ ስትለው፣ እሱን እንኳን ማን እንደሚቀድም አብረን እናያለን